መዝሙረ ዳዊት ገዝታችሁ ጸልዩ። እርግጠኛ ሆኜ ነው የምነግራችሁ፣ የፈለጋችሁትን ነገር ይመልስላችኋል መድኃኒዓለም። ሕይወታችን ላይ ስኬት እያጣን ያለነው ይሄን ጸሎት ስለማንጸልይ። መዝሙረ ዳዊት እንዴት ነው መጸለየው? በብዙዎቻችሁ ጥያቄ መሰረት ግን ተበልቶ ይጸለያል የሚል ጥያቄ አለ። እንዴት ነው አማርኛ ነው ወይስ ግዕዙን ነው መጸለይ የሚለው ብዙ ጥያቄዎች አሉ። የዕለቱን ዳዊት ወይም 30ውን ዝማሬ ማድረስ ባንችል 10ሩን ወይም አንድ ንጉስ እንድንጸልይ ትመክረናለች፣ ታስተምረናለችና አንድ ንጉስ እንኳን ማድረስ ቢያቀተን ወይም 10 መዝሙረ ዳዊት ማድረስ ቢያቀተን አንድ መዝሙረ ዳዊት አንድ ምዕራፍ እንድንጸልይ ቤተክርስቲያናችን ታስተምራለች። ስለዚህ ዛሬ ስለ መዝሙረ ዳዊት ስናወራ ይሄንን ነው ከእግዚአብሔር ለዳዊት የተሰጠውና ከዳዊት ደግሞ ወደኛ የተላለፈውን ጥበብ ማለት ነው። ስለዚህ እያንዳንዱ የመዝሙር ክፍል ሰውን የመፈወስ የሰዎችን ሕይወት የማስተካከል ጸጋና ሀብት አለው። ሰማያዊ የሆነ ጸጋና ሀብት አለው ማለት ነው። መዝሙረ ዳዊት እንዴት እንጸልይ? የብዙዎቻችን ጥያቄ። የዕለቱን ዳዊት የምንደግመው ጠዋት ምግብ ሳንበላ ሲሆን ከዛ ውጭ ያለውን ግን በማንኛውም ሰዓት ማንበብ እንችላለን። የጸሎት ልማድ ያላዳበርን ሰዎች በቀን ቢያንስ አንድ ንጉስ በመጸለይ መጀመር እንችላለን። መተኛታችሁ በፊት የተቀደሰ ነገር ሰምታችሁ ነው መኝታችሁን በረከሰ ነገር መደምደም የለባችሁ። የተቀደሰ ነገር አይታችሁ ከተኛችሁ ሌሊቱ ሁሉ የተቀደሰ ነገር ታያላችሁ፣ ህልማችሁ እንኳን ሳይቀር። ሰላም ውድ የዚህ ቻናል ቤተሰቦች፣ ውድ ኦርቶዶክሳውያን፣ በዛሬው ቪዲዮ የመዝሙረ ዳዊት ጸሎት ጥቅሞች ምንድናቸው፣ መዝሙረ ዳዊትን ስንጸልይ እንዴትስ መጸለይ አለብን የሚሉ ጥያቄዎችን እንዲሁም በአብዛኞቻችሁ ጥያቄ መሰረት መዝሙረ ዳዊት ከሰኞ እስከ ቅዳሜ ይጸለያል፣ እሁድስ ምን እንጸልይ የሚሉና በህይወታችን ስኬታማ እንድንሆን የሚጸለይ የመዝሙረ ዳዊት ክፍልን እንመለከታለን። መዝሙረ ዳዊት ተበልቶስ ይጸለያል ወይ? አባ ገብረ ኪዳንና ሌሎች መምህራን ያስተምሩናል። በቀጥታ ወደ ቪዲዮ የማሳልፋችሁ ይሆናል። ቆሞስ አባ ገብረ ኪዳን። መዝሙረ ዳዊት ገዝታችሁ ጸልዩ። እርግጠኛ ሆኜ ነው የምነግራችሁ፣ የፈለጋችሁትን ነገር ይመልስላችኋል መድኃኒዓለም። እንደ ቅዱሳን ጸጋ ኑሮኝ አይደለም እንደዚህ የምለው፣ እምነቴን ነው የምነግራችሁ። በሕግ የታዘዘውን ነገር አድርጉ። ሕግ የሚለው ይሄ ነው። አንዳንድ አባቶች ሰይፈ መለኮት ጥሩ ነው፣ አንዳንድ አባቶች ሰይፈ ሥላሴ ጥሩ ነው ብለዋል። አንዳንድ አባቶች የሚባል ነገር የለም። የመጽሐፍ መምህራን የተናገሩት ነው እውነት። እኔ ደግሞ እንግዲህ የመጽሐፍ መምህር ነኝ። ምኑ ናቸው አናን የቤተ ክርስቲያን የመጽሐፍ መምህር ነኝ። ለክታ ሰፍራት ብሉይን አስተምር፣ ሐዲሱን አስተምር፣ ሊቃውንቱን አስተምር፣ መነኮሳቱን አስተምር ብላ መርቃ ሰጣኛለች። ተምሬበታለሁ፣ እናገራለሁ። ስለዚህ ቤተ ክርስቲያን እነማን የሚናገሩትን እንመን ካላችሁ የመጽሐፍ መምህራን የሚናገሩትን፣ የመጽሐፍ መምህራን የሚናገሩትን አበው ያስተማሩንን። የኔ እኮ አይደለም ትምህርቱ፣ የሊቃውንት የነ ቅዱስ ቄርሎስ የነ ቅዱስ ዮሐንስ አፈወርቅ የአባቶቻችን የ318ቱ ሊቃውንት ትምህርት ነው። ስለዚህ ዳዊት ውዳሴ ማርያም ጸልዩ። ከዚያ ደግሞ ከሆነላችሁ አርጋኖን ጨምሩ፣ ደግሞ በ21 ድገሙ። ግን ሁሉንም አንድ ጊዜ አትጀምሩት ነው የኔ ጥያቄ። መጀመሪያ የዕለት ዳዊትና የዕለት ውዳሴ ማርያም ድገሙ። አቅም ካላችሁ ደግሞ የሰባቱን በየዕለቱ አድርጉት። ከዛ በኋላ ደግሞ ሌሎችን አቡነ ዘበሰማያት ብዙ ይደገማል፣ ልነግራችሁ ነው። እሱ እንዲህ ያደርጋችሁ ከጸለያችሁ እግዚአብሔር ከኛ ጋር ይሆናል። አምላከ ቅዱሳን ከሁላችን ጋር ይሁን። ቃለ ሕይወት ያሰማልን። በቀጣይ ደግሞ መዝሙረ ዳዊት ተበልቶ መጸለይ ይችላል ወይስ አይችልም የሚለውን የምንመለከት ይሆናል። በጥሞና እንከታተል። መዝሙረ ዳዊት እንዴት ነው መጸለየው? በብዙዎቻችሁ ጥያቄ መሰረት ግን ተበልቶ ይጸለያል የሚል ጥያቄ አለ። እንዴት ነው አማርኛ ነው ወይስ ግዕዙን ነው መጸለይ የሚለው ብዙ ጥያቄዎች አሉ። እንመልስ። ከመጀመሪያ ከደረሰኝ ጥያቄዎች በኢንቦክስም በኮመንት ላይም ብዙ ካየኋቸው ጥያቄዎች የመጀመሪያው ንጉስ ምን ማለት ነው? የመጀመሪያው ቪዲዮ ላይ 10 ንጉስ ነበር ነው። አንድ ንጉስ ለማለት ፈልጌ፣ አንድ ንጉስ ማለት 10ሩ ምዕራፍ ማለት ነው። ከአንድ አንስቶ እስከ መዝሙር 10 ያለው እሱ አንድ ንጉስ ይባላል። እንደ ጀማሪ ክርስቲያን ከሆናችሁ 30ውን ባንዴ ሊከብዳችሁ ስለሚችል በቃ ቢያንስ በቀን 10 ምዕራፍ ማንበብ መቻል ጥሩ ነው። እሱም በጣም ይከብደኛል የምትሉ ከሆነ በቀን አንድም ምዕራፍ ሳታነቡ ግን ከመዝሙረ ዳዊት አለመዋሉ የተመከረ ሐሳብ። ተበልቶ መጸለይ ይችላል ወይ? በቀን 7 ነው የምንጸልየው። አጽዋማት ካልሆነ ቀኑ በስተቀር ተበልቶ መጸለይ ይችላል። ምክንያቱም በቀኑ 7 ጊዜ አከፋፍለን መጸለይ እንችላለን። እንደ አቅማችን ነው። ክርስትና በነገራችን ላይ እንደ አቅም የሚኖርበት ህይወት ነው። ሌላው ደግሞ በአማርኛ ነው በግዕዝ ነው። ግዕዝ ያልተማራችሁ ሰዎች በአማርኛ ስላለ በአማርኛ መጸለይ ትችላላችሁ። ከመዝሙረ ዳዊት የተነሱ የትኛው ክፍል ደግሞ ለምን ይጠቅማል? እሱ በጣም ብዙ ዲቴይል ስለሆነ ሌላ ጊዜ በሰፊው እንሰራለን። እንዴት ነው መጸለየው የሚለው ግን እንደነገርኳችሁ የየቀኑ አለ። አቅሙ ለበረታ ሰው የመጀመሪያ ቪዲዮ ላይ አስቀምጫለሁ። የየቀኑ አለ። አቅሙ የማይበረታ ሰው ደግሞ አይ ጀማሪ ነኝ የሚል ሰው በቀን 10 ምዕራፍ አንድ ንጉስ መጸለይ፣ አይ እሱም ደግሞ አይሆንልኝ የሚል ሰው ደግሞ በቀን 2 ምዕራፍ ከቲክቶክ ሰዓታችን ቀንሰን ለእግዚአብሔር ጊዜ እንድንሰጥ ነው ነግራችሁ።
መዝሙረ ዳዊት እንዴት እንጸልይ? የብዙዎቻችን ጥያቄ። መዝሙረ ዳዊት 150 መዝሙሮች ሲኖሩት ሰኞ ከ1 እስከ 30፣ ማክሰኞ ከ31 እስከ 60፣ ሮብ ከ61 እስከ 80፣ ሐሙስ ከ81 እስከ 110፣ አርብ ከ111 እስከ 130፣ ቅዳሜ ከ131 እስከ 150 የሚጸለይ ሲሆን እሁድ ደግሞ እመቤታችንን ጨምሮ የ20 ነቢያትን ጸሎት የያዘውን ክፍል እንጸልያለን። የዕለቱን ዳዊት የምንደግመው ጠዋት ምግብ ሳንበላ ሲሆን ከዛ ውጭ ያለውን ግን በማንኛውም ሰዓት ማንበብ እንችላለን። የጸሎት ልማድ ያላዳበርን ሰዎች በቀን ቢያንስ አንድ ንጉስ በመጸለይ መጀመር እንችላለን። አንድ ንጉስ ማለት 10 መዝሙራት ማለት ነው። ለምሳሌ የሰኞን ብናይ ከ1 እስከ 10 ያለውን መጸለይ፣ ስንበረታ ደግሞ እየጨመርን እንሄዳለን። መዝሙረ ዳዊት በጸሎት መጽሐፍ መልኩ የተዘጋጀው ለአያያዝና ለጸሎት እንዲመች ታስቦ እንጂ ከመጽሐፍ ቅዱስ ጋር እንዳይነስ። ጠንቅቆ የተማረና ትርጉሙን የሚያውቅ ሰው ደግሞ በግዕዝ ቢጸልይ እጅጉን ተመራጭ። እንደኔ ገና ያልተማረ ሰው ግን በአማርኛ መጸለይ ይችላል። አምላከ ቅዱስ ዳዊት ለጸሎት መዝሙረ ዳዊትን እንዴት እንጸልይ በሚል ከዚህ በፊት 2 ቪዲዮዎች ወደ እናንተ አድርሰን ነበር። እሁድስ ምን እንጸልይ የሚል ጥያቄ ስታቀርቡ ነበረ። መልሱን አብረን እንመልከት። በዕለተ እሁድ ደግሞ ከጸሎተ ነቢያት እንዲሁም ከመኃልየ ዘሰሎሞን አውጣታ ቤተክርስቲያናችን እንድንጸልይ እንድንደግም ታስተምረናለች። ይህን ማድረግ ካልቻልን ቤተክርስቲያናችን ሌላ አማራጭ አስቀምጣልናለች። 150ውን መዝሙር በ15 ንጉሶች ከፋፍላቸዋለች። አንድ ንጉስ ማለት ከአንድ መዝሙር እስከ 10ኛው መዝሙር ድረስ ያለው። ለምሳሌ ከመዝሙር 1 እስከ መዝሙር 10 ያሉት ዝማሬዎች ወይም ያሉት ጸሎታት ንጉስ ተብሎ ይጠራሉ። በልዩ ስማቸው ደግሞ ፍካሬ ተብሎ ይጠራሉ። እና ቤተክርስቲያናችን የዕለቱን ዳዊት ወይም 30ውን ዝማሬ ማድረስ ባንችል 10ውን ወይም አንድ ንጉስ እንድንጸልይ ትመክረናለች፣ ታስተምረናለች። እና አንድ ንጉስ እንኳን ማድረስ ቢያቅተን ወይም 10 መዝሙረ ዳዊት ማድረስ ቢያቅተን አንድ መዝሙረ ዳዊት አንድ ምዕራፍ እንድንጸልይ ቤተክርስቲያናችን ታስተምራለች። ያንን ጸልየን እዛ ላይ እየጨመርን እየበረታን እንሄድ ማለት ነው። በህይወታችን ስኬታማ እንድንሆን መጸለይ ያለብን የመዝሙረ ዳዊት ክፍል የቱ ነው? ህይወታችን ላይ ስኬት እያጣን ያለ ነው ይሄን ጸሎት ስለማንጸልይ ነው። በህይወት ዘመኖቻችን ወይንም ደግሞ በምናስበው ሐሳብና እንዲደርሰን በምንፈልገው በረከት መካከል ከፍተኛ ክፍተት ሊፈጠር ይችላል። በሰላም፣ በህይወት፣ በትምህርት፣ በኑሮ፣ በተለያዩ ጉዳይ። ስለዚህ አባቶቻችን በህይወታችን ስኬት እንዲኖረን፣ በንግዳችን ነግደን እንድናተርፍ፣ በትምህርታችን ጥሩ ውጤት እንድናገኝ፣ በትዳራችን የተባረከ ትዳር እንዲኖረን የሆነ በምንፈልገው ነገር ላይ ጸጋ እግዚአብሔር ኖሮት በበረከት እንድንትረፈረፍ ከሚያደርጉን ጸሎቶች መካከል አንዱ ይሄ ነው። ይህ መዝሙረ ዳዊት መዝሙር 135 ገናዩ ለእግዚአብሔር እስመ ኄር የሚለው ወይንም ደግሞ እግዚአብሔርን አመስግኑት ቸር ነውና የሚለው የመዝሙረ ዳዊት ክፍል ጠዋትና ማታ፣ ጠዋት ከእንቅልፋችን እንደተነሳን ማታ ደግሞ ከመኝታችን በፊት ብንጸልየው ህይወታችን ላይ እንዲሳኩልን የሚፈለገው ወይንም ደግሞ የምንፈልገው ነገር በእግዚአብሔር ቸርነት እና እገዛ በረከት በበረከት እንዲሆን፣ ነግደን እንድናተርፍ፣ ተምረን ውጤታማ እንድንሆን፣ በስራችንም እጅግ የላቀ ተመስጋኝ ሰዎች እንድንሆን ያደርገናል። ስለዚህ ስኬት እያጣን ነገሮች የተበላሹብን ያለ ነው። ይህን ጸሎት ስለማንጸልይ ነው። በጣም ፍቱን ጸሎት ነው። የዳዊት መዝሙር ነው። የተባረከ አባታችን ዳዊት የጸለየው ጸሎት ነው። ስለዚህ ውድ ክርስቲያኖች፣ ኦርቶዶክሳውያን ይህን ጸሎት በመጠቀም ህይወታችሁ ላይ እግዚአብሔር በቸርነቱ እንዲጎበኛችሁ ማድረግ እግዚአብሔር መልመን ትችላላችሁ። ልክ ስትተኙ መጸለይ ያለባችሁ የመዝሙረ ዳዊት ክፍል አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አሏት፣ አምላክሽ አያድንሽም። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬና ራሴን ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር ጮኽኩ፣ ከተቀደሰ ተራራውም ሰማኝ። እኔ ተኛው አንቀላፋሁም፣ እግዚአብሔር አንስቶኛልና ተነሳው። ከሚከቡኝና በእኔ ላይ ከሚነሱ ከአእላፍ አሕዛብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ። አንተ በከንቱ የሚጠሉኝን ሁሉ መትሃልና የኃጥአንንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትህም ሁሉ በሕዝብ ላይ ነው። አሜን። መዝሙረ ዳዊት ህይወታችንን የማስተካከል፣ ህይወታችንን የመለወጥ፣ ህይወታችን ሰላም እንዲኖረው፣ ህይወታችን ደስታ እንዲኖረው፣ ህይወታችን መረጋጋት እንዲኖረው የራሱ የሆነ ጥቅም አለው ስንል ይህን ጥቅም ወይም ደግሞ ይህንን ጥበብ በሁለት መልኩ ከፍለን ልናየው ይገባል። ይህንን ምለው ምክንያት ስላለኝ ነው። ምክንያቱም ሁላችንም አንድን ነገር እኩል የመቀበሉ ነገር ስለማይኖረን ማለት ነውና የመዝሙረ ዳዊትን ጥቅም በሁለት ከፍለን ማየት ስንችል ወይም በሁለት ከፍለን ስንመለከተው አንደኛው ሳይንሳዊ የሆነው ፐርስፔክቲቭ ነው። ሳይንሳዊ በሆነው እይታ ብንሄድ መዝሙረ ዳዊት ህይወታችንን ሊለውጥበት የሚችልበትን ጥበብ ሳይንስ ሊደግፈው ይችላል ወይም ደግሞ ይደግፈዋል። አባታችን ቅዱስ ዳዊት ከተሰጡት ሀብታት መካከል አንዱ የፈውስ ጸጋ ነው ወይም ደግሞ የፈውስ ጥበብ ነው። እያንዳንዱን የመዝሙር ክፍል ሲዘምር በገናው ከሚያወጣው ድምፅ ወይም ደግሞ ከሳውንድ ቴራፒው ባለፈና በዘለለ
በእያንዳንዱ የመዝሙር ክፍል ውስጥ ያሉት ኃይለ ቃሎች የሰውን አእምሮ የመቀየር የሰውን ሕይወት የመቀየር ጸጋ፣ ሀብት፣ ጥበብ አላቸው። መዝሙረ ዳዊትን መጸለይ የምትፈልጉ ሰዎች ከመዝሙር 1 እስከ መዝሙር 30 ያለው ሰኞ የሚጸለይ መዝሙረ ዳዊት ነው። ከመዝሙር 31 እስከ መዝሙር 60 ያለው ማክሰኞ የሚጸለይ መዝሙረ ዳዊት ነው። ከመዝሙር 61 እስከ መዝሙር 80 ያለው ረቡዕ የሚጸለይ መዝሙረ ዳዊት ነው። ከመዝሙር 81 እስከ መዝሙር 110 ያለው ሐሙስ የሚጸለይ መዝሙረ ዳዊት ነው። ከመዝሙር 111 እስከ መዝሙር 130 ያለው ዓርብ የሚጸለይ መዝሙረ ዳዊት ነው። ከመዝሙር 131 እስከ መዝሙር 150 ያለው ቅዳሜ የሚጸለይ መዝሙረ ዳዊት ነው። ጸሎተ ነቢያትና መኃልየ ዘሰሎሞን ደግሞ እሁድ የሚጸልዩ ናቸው። ስለዚህ በዚህ መልኩ በሰሙነ ሕማማትና በዕለት የዕለት የጸሎት ሕይወት መዝሙረ ዳዊት እንጸልይ። በቅርቡ መዝሙረ ዳዊትን በተመለከተ በሰፊው ያቀርብላችኋለሁ። ሌላው ውዳሴ ማርያም፣ አርጋኖን፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ ሰኔ ጎልጎታ፣ ውዳሴ አምላክ ወዘተ በግል መጸለይ የሚከለክል ስርዓት የለም። ያ የተረገመ መናጢ በየሰው እያደረ አጉል የቤተ ክርስቲያን የሥርዓት ጠበቃ እየመሰለ ሰሙነ ሕማማትን እየታከከ ከጸሎት ሕይወት እንዳያዘናጋን እንጠንቀቅ። መዝሙረ ዳዊትን በማስመልከት ለተነሱ ጥያቄዎች ምላሽ እንዳገኛችሁበት ተስፋ አድርጋለሁ። ተጨማሪ ማብራሪያዎችን ከፈለጋችሁ በዚሁ በናታን ሚዲያ የዩቲዩብ ቻናል 2 የተለቀቁ ቪዲዮዎች አሉ። ከዚህ በፊት የለቀቅናቸው ቪዲዮዎች እነሱ መመልከት ትችላላችሁ። ማንኛውም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። እንዲሁም በኢሞ እና በዋትስአፕ በ0912735701 በቴሌግራም ደግሞ በ0966790584 መልእክታችሁን ማስቀመጥ ትችላላችሁ። በኢትዮጵያም በውጭ ሀገራትም ያላችሁ ሐሳብ አስተያየቶቻችሁን ጻፉልን። በዚህ ቻናል በናታን ሚዲያ ከዚህ በፊትም የተለቀቁ ወደፊትም የምንለቃቸው አስተማሪ ዝግጅቶች ወደ እናንተ ፈጥነው እንዲደርሱ ሁላችሁም ሰብስክራይብ ያላረጋችሁ አሁን አድርጉ። በነፃ ሰብስክራይብ አድርጉ። እኛን መንፈሳዊ ዝግጅቶችን ለማዘጋጀት ሞራል ስለሚሆን ነው። የላይክ እና የሰብስክራይበር ቁጥሩን ማሳደግም ስለሚያስፈልግ ነው። በሀገር ውስጥ ያላችሁ ዝግጅቶቻችንን በቪፒኤን በማብራት ማየት ትችላላችሁ። በውጭ ሀገራት ያላችሁ ደግሞ በሱፐር ቻት እና በሱፐር ቴንክስ ይደግፉን። እንዲሁም ጆይን የሚለውን በመጫን ቋሚ የናታን ሚዲያ ቤተሰብ መሆን ትችላላችሁ። ዝግጅቶቻችንን በተሻለ ጥራት ወደ እናንተ ለመድረስ በቅንነት ካሜራ እንዲሁም ላፕቶፕ ድጋፍ ማድረግም ይቻላል። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ዝግጅት እስክንገናኝ በዚሁ ሰናበታለሁ። ሰላም። መዝሙረ ዳዊት ምዕራፍ 1 ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና ሌሊት ያስባል። እርሱም በውኃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ዝንጎዎች በፍርድ ኃጢአተኞችም በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች።